ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 19 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል በአርማጭሆ ቀጠና እየተደረገ ያለውን ውጊያ በተመለከተ ዝርዝር መረጃ ይዣለሁ። በአራት አቅጣጫዎች በመንቀሳቀስ የፋኖን ይዞታ ለመቆጣጠር በአራት ግንባሮች ውጊያ የከፈተው መከላከያ ሚሊሻና አድማ ብተና እንደዚህ ጉዳቶችን አስተናግዷል። ከነዚህ ጉዳቶች መካከል የወረዳው የሚሊሻ አዛዥ ኮማንደር እንደዚሁ ዛሬ ረፋድ በነበረው ውጊያ ስለመሞታቸው የሚገልጸውንና በመከላከያ ውስጥም እንደዚሁ ለጊዜው ስማቸው ያልታወቀ ወታደራዊ አዛዥን ጨምሮ ጉዳቶች ደርሰዋል። ከዚህ ባሻገር እንደዚሁ ይህንን ዘመቻ አቅጣጫ የሚያስቀይር ዘመቻ ፋኖ በመክፈት እንደዚሁ ወረዳው ዋና ከተማ ለተወሰኑ ሰዓታት ዘልቆ በመግባት እንደዚሁ ጥቃቶች መፈጸሙን የሚገልጹ መረጃዎችም ወጥተዋል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን አደርሳችኋለሁ። እንዲሁም ደግሞ በፋኖ ውጊያ እንግዲህ ጠንካራ ውጊያ ከሚደረግባቸው ቀጠናዎችና ግንባር ቀደም የሆነው ደቡብ ጎንደርን በተመለከተም እንደዚሁ አዲስ ተከታታይ ዘመቻ እቅዶች ወጥተዋል። ከዚህ ጋር በተያያዘ ጀኔራል መሐመድ ተሰማ የምስራቅ እዝ አዛዥ በጊዜያዊነት መቀመጫውን ወደ ዞኑ በማዛወር በርካታ ኃይል ከጎጃም ከወሎ እና ከተለያዩ አካባቢዎች ከደቡብ ጭምር በማስገባት በዞኑ ያለውን ወረዳዎችና ከተሞች ለመቆጣጠር መጠነ ሰፊ ዝግጅትና ወታደራዊ ስምሪት የተደረገ መሆኑን የሚገልጹ መረጃዎችም ወጥተዋል። ይህንን በተመለከተም እንደዚሁ አዳዲስ መረጃዎችን ይዣለው ከምትከታተሏቸው መረጃዎች መካከል ይገኙበታል። እንደዚሁም ደግሞ የመከላከያ አካባቢውን ለቆ መውጣቱን ተከትሎ ታጣቂዎች ወረዳውን ዋና ከተማ ተቆጣጥረዋል። በዋና ከተማው የነበሩ የፖሊስ እንዲሁም ደግሞ የሲቪል የፖለቲካ ተሿሚዎች ጉዳት ደርሶባቸዋል፣ ተይዘው የተወሰዱ አሉ። ካምፖች ተጠቅተው እንደዚሁ ከባድ ጉዳት ደርሷል። ይህንን ጨምሮም እንደዚሁ ዝርዝር መረጃውን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሓትም እንደዚሁ የጅምላ ወታደራዊ አፈሳ እያደረገ ነው የሚገኘው። ከዚህ ጋር በተያያዘ በአለማጣና በኮረም ቀጠና ያሉ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን ድንበርም ባለው ጦርነት እንደዚሁ አዳዲስ መረጃዎች እየወጡ ነው የሚገኙት። በኢትዮጵያና ሱዳን ድንበር ያለው ጉዳይ ማሳሳቢ መሆኑን የተባበረው መንግስታት ድርጅት እየገለጸ ይገኛል። ጦርነቱ ወደ ኢትዮጵያ ድንበር ጭምር ተሻግሮ እየተስፋፋ ስለመሆኑ ነው እየተገለጸ ያለው። ከዚህ ጋር በተያያዘ ኮርሞክ ተብሎ የሚጠራው ከተማ ውጊያ በፊት የነበሩ አንዳንድ መረጃዎች ደርሰዋል። እነሱ መረጃዎችም በዚህ ሰዓት ወደ እናንተ የማደርስ ይሆናል። ዝርዝር የአጠቃላይ ወታደራዊ መረጃዎችን የያዙ እንደዚህ ሰልጣኞች በሱዳን ጦር ተማርከው ተወስደዋል የሚለው መረጃ፣ ይህንን ተከትሎ በአካባቢው ውጊያ እንደተቀሰቀሰ የሚገልጹ መረጃዎችም አሉ። ትከታተሏቸዋላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም በዋትስአፕ በሜሴንጀር መልእክቶችና ጥቆማዎችን ልታደርሱ ትችላላችሁ። ከነዳጅ እጥረት ጋር በተያያዘ ከተለያዩ አካባቢዎች ጥቆማዎችን አድርሳችሁኛል። ከናዝሬት፣ ከደሴ፣ ከቆቦ እንዲሁም ደግሞ ከባህር ዳር እንደዚሁ መልእክቶችን አድርሳችኋል። በአዲስ አበባም እንደዚሁ ተሽከርካሪዎች ረጃጅም ሰልፎችን ይዘው ነው የሚገኙት። ከፍተኛ የሆነ የነዳጅ እጥረት አለ ብለዋል። በዚህ ምክንያት በርካታ ሰዎች እንቅስቃሴያቸው በነዳጅ እጥረት ምክንያትና የትራንስፖርት ዋጋ ጭማሪ ምክንያት ተስተጓጉሏል ብለዋል። በቅርቡ እንኳ የትራንስፖርት መስተጓጎል ገጥሟቸው ከማያውቁት መስመሮች ከአዲስ አበባ ደብረ ብርሃን ብዙ ተሽከርካሪዎች እንደዚሁ በነዳጅ እጥረት ምክንያት እንደዚሁ ወደ ስምሪት አልገቡም የሚሉ እንደዚሁ ጥቆማዎችን አድርሳችሁኛል። በእጅጉ ነው የማመሰግነው። ሌላም ጊዜ እንደዚሁ የአጠቃላይ የምትመለከቷቸውን ለሚዲያ የሚሆኑ ትዝብቶች ካሉ ታድርሱ ትችላላችሁ በተገለጸው የኢሜል አድራሻ። በዓለም አቀፍ ሁኔታ ያለው ሁኔታ በተመለከተ የመካከለኛው ምስራቅ ጦርነትም እንደዚሁ እየተስፋፋ አድማሱን እያሰፋ አሁን ወደ አፍሪካ ቀንድ በቀጥታ እየመጣ ነው የሚገኘው። በዚህ የኢራንን ጦርነት ተከትሎ የኢራን ተባባሪ ታጣቂ ኃይሎች እንደዚሁ ወደ ጦርነቱ ተቀላቅለዋል። ከተቀላቀሉት ታጣቂ ኃይሎች መካከል ዛሬ የሁቲ አማጽያን በእስራኤል ላይ የባላስቲክ ሚሳይል ጥቃቶችን ፈጽመዋል። በዚህ ብቻ ሳይሆን ቃል አቀባዩ አስፈላጊ ሆኖ ሲገኝ የቀይ ባህርና የኤደን ባህረ ሰላጤ የንግድ መተላለፊያ ቀጠናዎችና ሰርጦችን እንዘጋለን ብለዋል። ይሄ ጉዳይ ወደየት ሊሄድ ይችላል? ከዚህ ጋር በተያያዘ ቀደም ብሎ እንግዲህ እስራኤልና የተባበሩት አረብ ኤሚሬቶች ይህን ታጣቂ ኃይል ለመዋጋት በሶማሌላንድ በርበራ አካባቢ ወታደራዊ ቤዝ እንዲሁም ደግሞ በየመን ራሱ በደሴቱ ላይ ወታደራዊ ይዞታዎችን እየመሰረቱ መሆኑ ይታወቃል። እንግዲህ አሁን ቀኑን ጠብቆ ይሄ ታጣቂ ኃይል ወደ ጦርነቱ ገብቷል። ይሄኛው ጉዳይ በተለይ በቀይ ባህር እና በአፍሪካ ቀንድ ላይ የራሱ ተጽዕኖ ይኖረዋል። ይህን ጨምሮ እንግዲህ የተለያዩ መረጃዎችን ይዣለው ወደ እናንተ አደርሳለሁ። መረጃዎቹን
ኢራን እንግዲህ በጥቃት ኢላማዎቿ መካከል የአሁን ኬብሎችን እቆርጣለሁ እያለች ነው የምትገኘው። ወደ ኤዥያ፣ ወደ አውሮፓ እና ወደ አፍሪካ በዚህ ቀጠና የሚተላለፉ የኢንተርኔት ኬብል መስመሮችና የባህር ውስጥ መስመሮችን እቆርጣለሁ፣ አጠቃለሁ ብላለች። ኢራን ካሁን በፊት በኢነርጂ ተቋማት ላይ፣ በአውሮፕላን ማረፊያዎች ላይ እንዲሁም ደግሞ በነዳጅ ማከማቻዎች ላይ እና በውሃ ማጣሪያ የጨው ውሃ ማጣሪያ ማዕከላት ላይ ከፈጸማቻቸው ጥቃቶች ደግሞ ይሄኛው ደግሞ አዲስ የጥቃት ኢላማ ይሆናል ብላለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ ዘግታለች። ይህ ዓለም አቀፍ መነጋገሪያ ሆኗል። የተባበሩት መንግስታት ድርጅት የሆርሙዝ ሰርጥን ለማስከፈት እንደዚሁ ኮሚቴና ግብረ ኃይል አቋቁሞ እየተንቀሳቀሰ ነው። ካሁን በፊት በሩሲያና በዩክሬን ጦርነት ወደ አውሮፓ ይገባ የነበረው የገበያ የእህል ምርትና የነዳጅ አቅርቦት ከመዘጋቱን ተከትሎ ውጤታማ ነኝ ያለው የተባበሩት መንግስታት ድርጅት ዛሬ ኮሚቴ አቋቁሞ በዚህ ጉዳይ ላይ ስምሪት ሰጥቷል። የሁቲ ቃል አቀባይ ወደ ጦርነት የገባ ነው እስራኤልና አሜሪካ በጋዛ ላይ የፈጸሙትን ጥፋት በኢራን ላይ ሲደግሙት ቁመን ላለመመልከት ነው ብሏል። በኢራን ላይ ይህ ሁሉ ጥቃት እየተፈጸመ ቁመን አንመለከትም ያለው ታጣቂው በእስራኤል ላይ የሚፈጽመውን ጥቃት አጠናክሮ እንደሚቀጥል ነው የገለጸው። እንደ አስፈላጊነቱ የቀይ ባህርና የኤደን ባህረ ሰላጤ ወሽመጦችን እዘጋለሁ ሲል ዛቻ አሰምቷል። እንግዲህ በዛ በኩል የሆርሙዝ ሰርጥ ተዘግቷል። አሁን ደግሞ የቀይ ባህር ሰርጥ የሚዘጋ ከሆነ የዓለማችን ንግድ መስመሮች የሚባሉት እንግዲህ በአመዛኙ ግማሽ በላይ የሚሆነው የንግድ እንቅስቃሴ ይስተጓጎላል። በተለይ በቀይ ባህር በኩል የመካከለኛው ምስራቅ፣ የሩቅ ምስራቅ ሀገራት ወደ አፍሪካና ወደ አውሮፓ ግንኙነት የሚያደርጉበት የሲዩዝ ካናልና የቀይ ባህር መስመር ይገኛል። ኢራን ዛሬ ባህሬንን፣ ኩዌትን፣ ሳውዲ አረቢያን እና ዩናይትድ አረብ ኤሚሬትስን በከባድ የድሮና የሚሳይል ጥቃት ፈጽማባቸዋለች። በድብደባው እንደዚሁ በርካታ ጉዳቶች ደርሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦር መተማመኛ የሆነው ዩኤስኤስአር ጆርጅ ፎርድ የሚባለው የጦር አውሮፕላን ተሸካሚ ግዙፍ መርከብ በኢራን መመታቱን አምነዋል። እንግዲህ በዚህ ጦርነት ከተጀመረ ወዲህ በይፋ ይሄ ትልቁ የጦር መርከብ በኢራን መመታቱን የአሜሪካ ባለስልጣናት አምነዋል። ባለፈው በመርከቡ ላይ የእሳት አደጋ ተቀስቅሶበት ከነበረበት የመካከለኛው ምስራቅ ወደ ኋላ ወደ አውሮፓ ወደ ክሩሺያ 1000 ኪሎ ሜትር መሸሹ ይታወቃል። በወቅቱ የኢራን ባለስልጣናት በባላስቲክ ሚሳይል መርከቡን መተነዋል እያሉ የነበረ ቢሆንም የአሜሪካ ባለስልጣናት ግን የእሳት ቃጠሎ ደርሶበት ነው ሲሉ ነበር። አሁን ትራምፕ አምነዋል። ኢራን በ17 ሚሳይሎች ይህንን መርከብ ዩኤስኤስ ጀነራል ፎርድ ተብሎ የሚጠራውን መርከብ እንደመታችውና ቃጠሎ እንደደረሰበት ነው የታወቀው። አሁን ወደ ክሮሺያ ለጥገና ወደ ወደብ ተመልሷል ተብሏል። ግዙፍ የጦር መርከቡ በጥገና ላይ እንዳለና በዚህም እንግዲህ 13 ቢሊዮን ዶላር የሚያወጣ የመርከብ ዋጋ ያለው ሲሆን አሜሪካ ካሏት ግዙፍ የጦር መርከቦች መካከል አንደኛው ነው። እንግዲህ ይህ ጦርነት ከተጀመረ በአሜሪካ የግዙፍ ጦር መርከቦች ላይ በጥቃት በማድረስ ኢራን የመጀመሪያዋ ሀገር ሆናለች። ኢራን 13 ቢሊዮን ዶላር የሚያወጣ የአሜሪካን የጦር መርከብ ስትመታ 13 የጦር ሰፈሮችንም ማውደሟንም ኒውዮርክ ታይምስ መዘገቡ ይታወቃል። የኩዌት ዓለም አቀፍ አየር ማረፊያ ሙሉ በሙሉ ከአገልግሎት ውጭ መሆኑን የተገለጸው በኢራን በተከታታይ በድሮና በሚሳይል በተፈጸመበት ጥቃት አሁን ከበረራና ከአገልግሎት ውጭ መሆኑን የሀገሪቱ የአየር በረራ ባለስልጣናት እንደዚሁ አሳውቀዋል። እስራኤል ደቡባዊ ሊባኖስ ከ10 በላይ ከተሞችን በመቆጣጠር በመፈጸመችው የሚሳይልና የእግረኛ ጥቃት ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በርካታ ከተሞች፣ ድልድዮችን፣ መሰረተ ልማቶችን ጨምሮ መፈራረሳቸው ነው የተገለጸው። ይህንን ተከትሎ በርካታ የደቡብ ሊባኖስ ነዋሪዎች ተፈናቅለው ወደ ሌላ አካባቢ ሄደዋል። እስራኤል ሌሊቱን በርካታ የሚሳኤልና የአየር ድብደባ መፈጸሟም ታውቋል። በቴህራን ዙሪያ በሚገኙ የኢራን ዋና ዋና ወታደራዊ ይዞታዎችና ዋና ዋና ደህንነት ተቋማት ላይ በፈጸመችው የሚሳኤልና የአየር ጥቃት ከፍተኛ ፍንዳታ ይሰማ ነበር። አሁንም ቴህራን በጭስ መዋጧን ነው የወጡ መረጃዎች የሚያሳዩት። እስራኤል በቀይ ባህር የየመን ሁቲ አማጽያን ላይ ዛሬ ከባድ የአየር ጥቃት እንደምትፈጽም እንደዚሁ ዝታለች። የአጸፋ እርምጃ ወስዳለሁ ብላለች። እንግዲህ ከላይ የተገለጸው የሁቲ አማጼ በእስራኤል ላይ የሚሳኤል ድብደባ አድርጓል። ዛሬ እስራኤል ወደዚህ ቀጠናም እንግዲህ አራተኛውን ግንባር ማለት ነው ዛሬ እንደዚሁ ጥቃት ከፍታለሁ ብላለች። አንደኛው የኢራን ግንባር ነው ዋናው ግንባር፣ ሁለተኛው የሊባኖስ ግንባር ነው። አሁን ሶስተኛው ደግሞ በየመን በኩል የሁቲ ግንባር ይሆናል ማለት ነው። በእርግጥ አልፎ አልፎ ወደ ደማስቆም
እንደዚሁ ጥቃቶችን ትፈጽም ነበረ። እስራኤል ከኢራን ጦርነት በኋላ ለሚመጣው አጠቃላይ ዓለም አቀፍ ውስብስብ ጉዳዮች በቴክኖሎጂ እና በጦር መሳሪያ ራሴን ዝግጁ አድርጌያለሁ ስትልም እንደዚሁ አስታውቃለች። ከጦርነቱ በኋላ ስለሚመጡ ውስብስብ ጉዳዮች ከወዲሁ እየተዘጋጁ ነው። እንግሊዝ በኢራን ላይ አሜሪካና እስራኤል በሚወስዱት ዘመቻ በፍጹም በጦርነቱ በቀጥታ አልሳተፍም ብላለች። ጦርነቱ ከተጀመረ 1 ወር ሆኖታል። ሆኖም እንግሊዝ በመካከለኛው ምስራቅ በሚገኙ ሀገራት እንዲሁም ደግሞ በኢራቅ አካባቢ ትልልቅ የጦር መርከቦቿን ማሰማራቷ ይታወቃል። በየመን ጎዳናዎች ዛሬ ሰልፍ ተደርጓል። እስራኤልና አሜሪካን የሚያወግዙ ሰልፎች ሲሆኑ ለኢራን፣ ለጋዛ እና ለሊባኖስ ድጋፋቸውን አሳይተዋል። የየመን ሰልፈኞች በአንጻሩ እስራኤልና አሜሪካን አውግዘዋል። ሰልፈኞቹ በተመሳሳይ በቴህራንም ባለፈው የተገደለውን ለአሊ ላርጃኒ የብሔራዊ ምክር ቤት ደህንነት ጸሐፊውን አስከሬን ለመሸኘት በጎዳናው ላይ በርካታ ኢራናውያን ተገኝተዋል። የተባበሩት መንግስታት ድርጅት የሆርሙዝ ሰርጥን ለማስከፈት ግብረ ኃይል ማቋቋሙ ያው ከላይ ተገልጿል። ዶናልድ ትራምፕ የሳውዲ ልዑልን እንደ ልጄና እንደ ታዛዥ ሆነዋል። አሁን እንደማንም የሀገር ፕሬዚዳንት አልመለከታቸውም፣ የኔ ትክክለኛ ታዛዥ ሆነዋል ሲሉ ዲፕሎማሲያዊ ግንኙነት የሌለው ንግግር ተናግረዋል። እንግዲህ የሳውዲ አረቢያ ተላላኪ ሆናለች ነው የሚሉት ዶናልድ ትራምፕ በቀጥታ ንግግራቸው። በኢራን ጥቃቶች 300 በላይ የአሜሪካ ወታደሮች መቁሰላቸውንም ዛሬ ዘገባዎች ይዘው ወጥተዋል። ኢራን፣ ሊባኖስ፣ እስራኤል ደግሞ በርካታ ሰዎች ከሞቱባቸው አካባቢዎች ይገኛሉ። በዚህም 6200 ሰዎች እስካሁን ጦርነቱ ከተጀመረ ህይወታቸው አልፏል። ሩሲያ የድሮንና የሚሳይል የሳተላይት እና ወታደራዊ መረጃዎችን ድጋፎችን ለኢራን እያቀረበች እንደሆነ ዓለም አቀፍ ሚዲያዎች ዘግበዋል። 13 የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ በኢራን ጥቃት የደረሰባቸው ከሩሲያ የስለላ ድርጅት ለኢራን ተላልፎ በተሰጠ ወታደራዊ መረጃ እንደሆነ ተገልጿል። ኢራን በዚህ ጦርነት የድሮን መሳሪያዎቿንም እንደዚሁ በሩሲያ ወታደራዊ ቴክኖሎጂ እያሻሻለች እንደሆነ ተገልጿል። ባለፈው ጦርነቱ ሲጀመር ኢራን ተጠቀምባቸው የነበሩ ድሮኖች አሁን ደረጃቸውን አሻሽለው እየመጡ ነው። ይህም የሩሲያ ቴክኖሎጂ ተጨምሮበት ነው ተብሏል። ሩሲያ ከመጋቢት 24 ጀምሮ እንግዲህ ከፊታችን አንድ ሳምንት ጀምሮ እስከ ሐምሌ 24 ድረስ የቤንዚን አቅርቦት ለዓለም ገበያ እንደማታቀርብ ገልጻለች። ይህም እንግዲህ በዓለም ላይ የነዳጅ ዋጋ ላይ የራሱ ተጽዕኖ ይኖረዋል። ሩሲያ ይህንን ያለችው በሀገር ውስጥ ያለውን የነዳጅ ዋጋ ለማረጋጋት የሚል ምክንያት ነው እየሰጠችው። በመካከለኛው ምስራቅ መረጃዎቻችን ወደ ሀገር ውስጥ መረጃዎች ስንመለስ በኢትዮጵያና ሱዳን ኩርሙክ አካባቢ የነበረውን ውጊያ በተመለከተ ተከታታይ መረጃዎች ወደ እናንተ ደርሰዋል። ከውጊያው ቀደም ብሎ 4 ቀናት ቀደም ብሎ ይሄ ጉዳይ ስለመፈጸሙ የመረጃ ምንጮች ገልጸዋል። በዚህ በቤንሻንጉል በሚገኘው የአርኤስኤፍ የወታደራዊ ስልጠና ጣቢያ አቅራቢያ 7 ሰልጣኞች ኢትዮጵያን ጭምር የሚገኙበትን የአልቡርሃን ጦር ጠልፎ እንደወሰደ ነው የተገለጸው። የአልቡርሃን ጦር እነዚህን በስልጠና ላይ የነበሩ ወታደሮችን ቀድሞ ወስዶ አንዱን ሲገድል ሌሎችን ደግሞ እንደዚሁ የመረጃ ስራ እየተቀበለ ወደ ሱዳን አሽሽቷቸዋል ነው የተባለው። ይህንን ጉዳይ ተከትሎ ነው እንግዲህ አልቡርሃን ጦር ይህንን ያደረገው ቅጥረኛ የአርኤስኤፍ ሰልጣኞችና እንደዚሁም ደግሞ አጠቃላይ ስላለው ሁኔታ መረጃ ለመውሰድ ነው። በዚህ ምክንያት የኢትዮጵያ መከላከያ እግረኛና መካናይዝድ ወደ ቦታው ኃይል ማንቀሳቀሱን ይሄ ሲሆን ደግሞ አርኤስኤፍ እና የሱዳን ፒፕል ሊብሬሽን ሙቭመንት ኖርዝ የሚባለው ደግሞ እንደዚሁ ከዛው አካባቢ ኃይል በማንቀሳቀስ ኩምሩክ ከተማ ላይ ከባድ ውጊያ ማድረግ ከተማዋን በጋራ እንደተቆጣጠሩ ነው የተገለጸው። ይህንን ተከትሎ እንግዲህ መከላከያ መካናይዝድና እግረኛ ማስገባት ከኩርሙክ ላይ ከአርኤስኤፍ ጋር በጋራ በመሆን የሱዳንን ጦር ወግቷል። በጦርነቱ በነበረው ወቅት እንግዲህ ከሱዳን ሸሽተው ወደ ኢትዮጵያ የገቡ የሱዳን ወታደራዊ አዛዦች ሲኖሩ ቀደም ብሎ እንደዚሁ በነበረው ውጊያ የሱዳን ጦር የሻለቃ አዛዥን ጨምሮ ከኢትዮጵያ ወታደሮችም ይዟቸው የሄደ ስለመኖሩ የወጡ መረጃዎች ይገልጻሉ። የሱዳን ጦር አዛዦች በኢትዮጵያ ሰራዊት የተማረኩት ወይ ደግሞ እጅ የሰጡት ለአርኤስኤፍ ተላልፈው ሳይሰጡ አልቀሩም ተብሏል። ከነዚህ ውስጥ የ4ኛ ዲቪዥን ዋና አዛዥ የሚባሉት ጨምሮ ይገኙበታል። የአልቡርሃን ጦር ቀድሞ በሳምንት በፊት ጠልፎ በወሰዳቸው ወታደሮች አማካኝነት ቤንሻንጉል የሚገኘውን የአርኤስኤፍ የስልጠናና ወታደራዊ ዝርዝር መረጃዎች በእጁ አስገብቷል ነው የተባለው። እንግዲህ ከዚህ ጋር በተያያዘ የሱዳን 4ኛ ክፍለ ጦር የሚባለው እና
ሌሎች የተባባሪዎቹ በዚህ ቀጠና ከባድ ጉዳት ደርሶባቸዋል። አሁን ይህንን ቀጠና መልሶ ለመያዝ ከህወሓት ጭምር የተውጣጣ ኃይል ከምስራቅ ሱዳን የተለያዩ አካባቢዎች ወደ ኩምሩክና ወደ ብሉ ናይል ግዛት እየተንቀሳቀሰ ነው። የድሮና የአየር ጥቃቶችን በአካባቢው እየተፈጸሙ መሆናቸውን የወጡ መረጃዎች ያሳያሉ። ሌላው የህወሓት ታጣቂዎችን የተመለከተ ነው። ወደ ራያ ቀጠና የሚወስደን መረጃ ነው። የህወሓት ታጣቂዎች ራያ ጥሙጋ ተክለ ሃይማኖት ጋሪያ መንደር ተብሎ የሚጠራው አካባቢ አዲስ አድማስ የተባለው ወጣትን ረሽነዋል። የህወሓት ታጣቂዎችን ወጣት የረሸኑት በአካባቢው ዝርፊያ ሲፈጽሙ ለምን ትዘርፋላችሁ ብሎ በመጠየቁ አንተ ማን ስለሆንክ ነው የምትጠይቀን በሚል ነው ጥቃት እየፈጽመው ግድያ እያደረሱበት። ሌላው እንደዚሁ ራያ ቦታ ማርያም ተብሎ የሚጠራውን ቦታ ማርያም የመጀመሪያ ደረጃ ትምህርት ቤት ቆርቆሮውን ወንበሩን እና ከደርግ ጊዜ ጀምሮ አገልግሎት የነበረ ጀነሬተር ጭነው ወስደዋል ነው እየተባለው። እንግዲህ ይህንን በተመለከተ አካባቢኛ ነው የሚሉ ከሆነ ለምንድነው ንብረቶችን ከዚህ አካባቢ ወደ ትግራይ እየጫኑ የሚወስዷቸው የሚለው የብዙ ሰው መነጋገሪያ ነው። ያው ህወሓቶቹ ይህን አካባቢ የእነሱ እንዳልሆነ ያውቁታል። በነገራችን ላይ በትግራይ ክልል ህወሓት አካባቢውን ሲቆጣጠር በቤትና ንብረት 1968 ዓ.ም በወጣው አዋጅ የተወረሱ የትርፍ ቤቶች ወይ ደግሞ የቀበሌ ቤቶች የሚባሉትን ትግራይ አካባቢ ለባለቤቶቹ ሲመልስ በኮረም ባለማጣ በአጠቃላይ በስድስቱ የራያ አካባቢዎች አልመለሰም። እነዚህ አካባቢዎች በሌላው ኢትዮጵያ አካባቢ ከሆነው ጋር ተመሳሳይ ነው። የቤቶቹ አስተዳደር ለባለቤቶቹ አልተመለሰም። ይህም የሚያሳየው እንግዲህ አካባቢው የኔ ብሎ እንኳ 30 ዓመት ሲገዛው አካባቢውን የኔ ብሎ እንደማይቆጥረው የሚያሳይ ነው። በእርግጥ የሱ ባለመሆኑ ሌላው ቦታ ማርያም ተብሎ የሚጠራው አካባቢ እንደዚሁ የህዝብ መጠጥ ውሃ ተቋምን አውድመዋል። እናንተ አማራ ነን ትላላችሁ፣ ስለዚህ እናንተ የምትጠጡት ውሃ ሂዳችሁ ወንዝ ላይ ፈልጉ በሚል ቧንቧውን ታጣቂዎቹ አፈራርሰውባቸዋል ነው የተባለው። ሌላው ህወሓት ዛሬ አለማጣ መዓዛ ሆቴል ተብሎ የሚጠራው ለመክት ዘመቻ የገንዘብ ማሰባሰብ በሚል የሙዚቃ ዝግጅት ጠርቷል። ከዚህ ጎን ለጎን እንደዚሁም ለሙዚቃ ዝግጅት ወደ አካባቢው የመጡ ሰዎች እየታፈሱ ለወታደራዊ ስልጠና ወደ መሆኒ እየተወሰዱ ነው የሚሉ አሁን የወጡ መረጃዎች ናቸው። ኮረም በተመሳሳይ ኮረም ትናንትና የከተማውና የህዝቡ የግጦሽ ቦታዎችና የህዝብ መሬቶችን ለህወሓት ታጣቂዎች ለማከፋፈል አመፅ መነሳቱ ይታወቃል። አመፁ ለየት ያለ ነው። እንግዲህ ገበሬዎች አመፅ ሲወጡ ከብቶቻቸውንም በጎቻቸውንም ፈረሶቻቸውንም ይዞ ነው የወጡት። በዚህ ምክንያት ትላንትና በአመፁ ምክንያት ያልተሳካለት ህወሓት ዛሬ በርካታ ሰዎችን አስሮ ወደ ታጣቂዎች ካምፕ ተወስደዋል ተብሏል። ጠዋት ከታሰሩት ውስጥ እንግዲህ ካህናትና ቀሳውስት እንዲሁም ደግሞ ሰልፉን አስተባብረዋል የተባሉ ገበሬዎች ታፍነው ተወስደዋል። እንደ መረጃ ምንጮቹ ከሆነ ወደ ደቡብ ጎንደር የሚወስደን መረጃን የማስከትለው ደቡብ ጎንደር እንግዲህ ያለውን አጠቃላይ ሁኔታ እየተከታተላችሁት ነው የምትገኙ። ስላለፉት 3 ዓመታት ጀነራል መሐመድ ተሰማ አሁን ከወሎና ከጎጃም የነበረውን ኃይል በመያዝ በቀጠናው ለ10 ቀናት የሚቆይ የዞኑ ወረዳዎች እና ከተሞች ከፋኖ ነፃ ለማድረግ አዲስ የዘመቻ ትዕዛዝ ተሰጥቶት ጊዜያዊ ማዘዣውን ወደ አዲስ ዘመን በማዟዟር እንደዚሁ እዚህ ዘመቻ እቅድ ሊጀምር መሆኑን የወጡ መረጃዎች ያሳያሉ። በዚህ ዘመቻ እቅድ መሰረት እንደ መረጃ ምንጮቹ ከአዲስ ዘመን ወደ እብናት፣ ጓኋላ፣ አርባያ፣ ደጎማ እንዲሁም ደግሞ ወደ ጎንደር ከተማ እስከ ጎንደር ዙሪያ ምስራቅና ምዕራብ በለሳ ወረዳዎችን እብናትን ጨምሮ በመጀመሪያው የ5 ቀናት ዘመቻ ከዛ በኋላ እንደዚሁ ከአዲስ ዘመን ወደ አምቦ ሜዳ ወደ ሚካኤል ደብር እንደዚሁ በተመሳሳይ በ5ቱ ቀን የመጀመሪያው ዘመቻ እስከ ጣራ ገዳም ድረስ፣ በሁለተኛው ዙር ዘመቻ ደግሞ ከደብረ ታቦር በኩል ወደ ንፋስ መውጫ ታችጋይንትና ክምር ድንጋይ መና መቀጠዋን እንዲሁም በተመሳሳይ በዚሁ ሁለተኛ ዙር ዘመቻ እስቴ፣ አንዳቤት፣ ስማዳ እና ደራን በሁለቱ ዙር ለመቆጣጠር ወታደራዊ ንድፈ ሐሳብና ዝግጅት ስምሪት ተደርጎ ራሱ ጀነራል መሐመድ ተሰማ የምስራቅ እዝ ዋና አዛዥ ወደ አካባቢው ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። እንግዲህ ቀጣይ የሚሆነውን አብረን የምንመለከተው ይሆናል። ወደ አርማጭሆ የሚወስድን መረጃ ላስከትል። ዛሬ በአርማጭሆ ከባድ ውጊያ ሲደረግ ነው የዋለው። በአራት አቅጣጫ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ በሌላ አቅጣጫ በተከፈተ ጥቃት እንደዚሁ የወረዳው ዋና ከተማ ውጊያ ሲደረግበት አርፍዷል። በታች አርማጭሆ ዋና ከተማ ሳንጃ ረፋዱ ውጊያ ሲደረግ እንደነበር መረጃዎች ገልጸዋል። ይህ እንግዲህ በሌላ አቅጣጫ ውጊያ የቀሰቀሰው ፋኖ ለሰዓታት ወደ ወረዳው በመግባት እንደዚሁ ጥቃት ማድረሱን የመረጃ ምንጮች ገልጸዋል።
በዋናነት ማሰሮ ደንብ ተብሎ የሚጠራውን አካባቢና የፋኖን ቀጠና ለመቆጣጠር ከሳንጃ ከርጎዬ ከአሸሬ የወጣው እግረኛ ጋር ከባድ ውጊያ ተደርጓል። በውጊያው በቡድን መሳሪያዎች የታገዘ ነበር። በዋናነት በዙ 23 በሞርተር በዲሽቃ ጭምር የታገዘ ነው። የዘመቻው ዋና ዓላማ ማሰሮ ደንብ ከተማን መቆጣጠር የነበረ ቢሆንም ጋብላ ተብሎ የሚጠራው አካባቢ ከባድ ውጊያ ተደርጎ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ለጊዜው የደረሰው ኪሳራ በቁጥርና በአሃዛዊ መረጃዎች አልታወቀም ተብሏል። ማሰሮ ደንብ ከተማ አቅራቢያ እንደዚሁ በሌላ አቅጣጫ ፋኖ ወደ ሳንጃ ከተማ ጥቃት በመክፈት ሳንጃ ከተማን የታች አርማጭሆ ዋና ከተማን ለሰዓታት በመያዝ በከተማው ውስጥ ውጊያ በማድረግ አቅጣጫ አስቀይሯል። ከዚህ ውጊያ ጋር በተያያዘ በአንድ ወታደራዊ አዛዥ በመከላከያ በኩል እንደዚሁ ጉዳት ደርሶበታል። ከሌሎች ወታደሮች ጋር ማዕረጉና ስሙ በውል አልታወቀም። ሌላው እንደዚሁ የወረዳው የሚሊሻ ጽሕፈት ቤት አዛዥ ኮማንደር እንደዚሁ ጉዳት እንደደረሰባቸው ነው የታወቀው። ያለው አጠቃላይ ጉዳይ ግን በውል አልታወቀም። ሌላው መረጃችን ወደ አዲስ አበባ ዙሪያ የሚወስደን መረጃ ነው። በአዲስ አበባ አቅራቢያ የሸኔ ታጣቂዎች የወረዳውን ዋና ከተማ መቆጣጠራቸው ተገልጿል። ከአዲስ አበባ በስተምዕራብ በቅርብ ርቀት በምትገኘው ከተማ ምዕራብ ሸዋ ዞን ጮቤ ወረዳን ዛሬ ማለዳ የሸኔ ታጣቂዎች ተቆጣጥረዋል። በወረዳው በሚገኙ የፖሊስ የሚሊሻ ካምፖች ላይ ጥቃት ተከፍቷል። በጥቃቱም እንደዚሁ ከፍተኛ ጉዳት ደርሷል። በርካታ የሚሊሻ አባላት እንደዚሁ ሙትና ቁስለኛ ሲሆኑ የወረዳው የባለስልጣናትም እንደዚሁ በጥቃት ተገድለዋል። ከበታጣቂዎቹ ተይዘው እየተወሰዱም አሉ። እስከ አመሻሽ ድረስ ታጣቂዎቹ አካባቢውን መቆጣጠራቸው ነው እየተገለጸው። እንግዲህ መከላከያ ወደ ሰሜን ከተንቀሳቀሰ በኋላ በወለጋና በሸዋ አካባቢዎች የኦነግ ሸኔ ታጣቂዎች አዳዲስ ቦታዎችን እየተቆጣጠሩ እንደሆነ መረጃዎች ያሳያሉ። ይህም እንግዲህ ከአዲስ አበባ በቅርብ ርቀት በሚገኙ ከአዲስ አበባ በስተ ሰሜን አቅጣጫ በሰላሌ ቀጠና፣ ከአዲስ አበባ በስተ ምዕራብ አቅጣጫ በአምቦ ቀጠና እንደዚሁም ደግሞ በወለጋ በተለያዩ አካባቢዎች ታጣቂዎቹ አዳዲስ ቦታዎችን በየጊዜው እየያዙ መሆኑን የሚገልጹ መረጃዎች ናቸው እየወጡ ያሉት። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ